የአልቡርሃን ጦር ዋነኛ የመሳሪያዎች አቅራቢ ሳውዲ አረቢያ ድጋፏን ልታቋርጥ ነው መባሉ ሰሞነኛ መነጋገሪያ ጉዳይ ሆኗል። ዓለም ካንዱ ጦርነት ወደ ሌላ ጦርነት አዙሪት እየተራወጠች ባለችበት በዚህ ፈታኝ ጊዜ ሀገራት ከዘነጓቸው ጦርነቶች መካከል የሱዳኑ ጦርነት ዋነኛው ነው። ይህ ጦርነት 3 ዓመት ሊሞላው የ2 ሳምንታት ዕድሜ ብቻም ቀርተውታል። የሱዳን ጦርነት በተለይም በመካከለኛው ምስራቅ የውክልና ጦርነት ውስጥ እጃቸውን በማስገባት የሚታወቁት ሳውዲ አረቢያና የተባበሩት አረብ ኤምሬቶች ተሳታፊዎች ሆነውም ቆይተዋል። የ40 ዓመቱ ጎልማሳ አልጋ ወራሽ መሐመድ ቢን ሰልማን የሚመሯት ሳውዲ የአገሪቱ ጦር የሚመሩት ጄኔራል አብዱል ፈታህ አልቡርሃንን ሲደግፉ የቀድሞ ወዳጃቸው የአሁኑ ባላንጣቸው የኤሚሬቶች መሐመድ ቢን ዛይድ አልናህያ በበኩላቸው አማጺውን የጄኔራል መሐመድ አምዳን ዳጋሎ ወይም ሄሜቲን የፈጥኖ ደራሽ ኃይሎች ይደግፋሉ። ሄሜቲን ድሮንን ጨምሮ እንግሊዝ ሰራሽ መሳሪያዎችን እስከ አፍንጫቸው ሲያስታጥቁም ከርመዋል። ይሁንና ኤሚሬቶች ለሄሜቲ ኃይሎች የምታደርገው ድጋፍ ሁሌ ሽምጥጥ አድርጋ በመካዷ ገፍታበታለች። የዚህ ጦርነት አካሄድ በመሰረታዊነት ሊቀየር የሚችል ሁኔታ አሁን ላይ የተፈጠረም ይመስላል። አፍሪካን ኢንተለጀንስ የተባለውና የዲፕሎማሲያዊና የጸጥታ ሚስጥራዊ ጉዳዮችን በመዘገብ የሚታወቀው ሚዲያ እንዳስነበበው የአልቡርሃን ዋነኛ ጦር መሳሪያዎች አቅራቢ ሳውዲ አረቢያ የመሳሪያ ድጋፍ ማድረጓን ልታቆም ነው። ይሁንና ሳውዲ ሐሳቧን መቀየሯን በተመለከተ የሚቀርቡ ምክንያቶች ለየቅል ናቸው። የአፍሪካን ኢንተለጀንስ ዘገባ እንደሚለው ሳውዲ ድጋፏን ለማቋረጥ ውሳኔ ላይ ያደረሳት ዋነኛው ምክንያት አልቡርሃን ከሙስሊም ብራዘርሁድ ናሽናል ኮንግረስ ፓርቲ ከተባሉ አክራሪ ኃይሎች ጋር ግንኙነት በመፍጠራቸው ነው። እነዚህ ቡድኖች በአሜሪካ በሽብርተኝነት መዝገብ ላይ ከመስፈራቸው ባሻገር ሙስሊም ብራዘርሁድ በሟቹ የግብፁ ፕሬዝዳንት መሐመድ ሙርሲ የሚዘወርም ነበር። ሙስሊም ብራዘርሁድ የአሁኑን የግብፅ ፕሬዝዳንት አብዱል ፈታህ አልሲሲን በሽብርተኝነት የተፈረጀ ሲሆን በሺ የሚቆጠሩ አባላቱም በግብፅ ወህኒ ቤቶች ተወርውረዋል። ሳውዲም የወዳጇ አልሲሲ ጠላት ነውና ይህንን ቡድን ብትጠላ እውነት አላት የሚሉም አልጠፉም። ይህ ብቻም አይደለም። ግብፅ ሽብርተኛ ያለችውን ድርጅት በጥገኝነት ካስጠለለችው የሬሲፕ ጣይብ ኤርዶዋን ተርክዬ ጋር ባላንጣ ሆኖ ለረጅም ዓመታት አሳልፋለች። ግንኙነታቸው አሁንም ቢሆን በውጥረትና በጥርጣሬም የተሞላ ነው። ናሽናል ኮንግረስ ፓርቲ ደግሞ አሁን በሕይወት ይኑሩ አሊያም ይሙቱ ህምጥ ይግቡ ስምጥ ያልታወቀላቸው የሱዳኑ የቀድሞ ፕሬዝዳንት ኦማር አልበሽርን ሲመራ የቆየ ሲሆን አልበሽር በመፈንቅለ መንግስት ከተወገዱ በኋላ እጣ ፈንታው መፍረስ የሆነ ፓርቲ ነው። መረጃዎች እንደሚያሳዩት ሳውዲ አረቢያ የአልቡርሃን ጦር ለማገዝ የሚያስችሉ የፓኪስታን ጄኤፍ-17 የጦር ጄቶችን፣ ድሮንና የአየር መከላከያ ስርዓቶችን ለመግዛት ውጥን ነበራት። አሁን ድጋፏን ለማቆም ከመወሰኑ አስቀድሞም ይህ ግዢ ለረጅም ጊዜ ድርድር ስታደርግ ቆይታበታለች። የጦር ቴክኖሎጂዎቹ 1.5 ቢሊዮን ዶላር የሚያወጡ ሲሆን ድርድር ከዋጋ ጋር በተያያዘ ሳይሆን እንዳልቀረ እየተነገረም ይገኛል። ሳውዲ አረቢያ አሁን ላይ ጄኔራል አልቡርሃን ከነዚህ ቡድኖች ጋር ግንኙነት አላቸው መባሉ ምቾት አልሰጣትም። ይልቁንም እምነቷን ገደል የከተተና በአይነ ቁራኛ እንድታያቸው ያደረገ ክስተትም ሆኗል። ዳርፉር 24 እንደዘገበው ሳውዲ ዜጎቿ በሚረግፉበት የሱዳኑ ጦርነት ድጋፏን በገፍ ብታቀርብለትም የሱዳን ብሔራዊ ጦር እሷ የምትፈልገውን ፖለቲካዊና ወታደራዊ ግቦች ማሳካት ባለመቻሉ ደስተኛ አልሆነችም። የሱዳን ጦር አቋም በቀጣይም በውክልና ጦርነት የምትደግፋቸውን ኃይሎች በሚገባ እንድታጤን የሚያደርጋት ነው ተብሏል። ከዚህ በተጨማሪ 3 ዓመታትን ለተጠጋ ጊዜ አልቡርሃንን ስትደግፍ ሳውዲ በሱዳን ዜጎች እልቂት፣ መፈናቀልና በአገሪቱ ፍርስራሾች ክምር ላይ ማስጠበቅ የምትፈልገው ጥቅም በቀይ ባህር ያሏትን ስትራቴጂካዊ ጥቅሞች ሲሆን በቀጠናው ዋነኛ ተቀናቃኞች ኤሚሬቶች ኮስምና፣ እሷ ደግሞ ገና መውጣት ሌላኛው ምክንያቷ ነው። በቀጠናው የኃይል አሰላለፍም ሳውዲ አረቢያ አድራጊ ፈጣሪ ሆና መውጣት ፍላጎቷ ካደረገች ከራርማለች። ኤሚሬቶች በተቃራኒው ኢኮኖሚያዊ ጥቅሟን እንዴትም አድርጌ ማስጠበቅ አለብኝ የሚል
ዋነኛ ግቧም ሆኗል። በሱዳን ያሏትን የግብርና ኢንቨስትመንቶች መጠበቅ፣ የሱዳን ወርቅ በኮንትሮባንድ በርካሽ ዋጋ በማውጣት በዱባይ ገበያ በቢሊዮን ዶላር ውድ ዋጋ መሸጥን ኢላማ ያደረገችው ኤሚሬቶች የደም ገንዘብ ያደረገችውን የአገሪቱን በቢሊዮን ዶላር የሚቆጠር ወርቅ እያጋዘች ያለ ከልካይ ስትወስድ መቆየቷ ዓለም አቀፍ ሚዲያዎች በምርመራ ዘገባቸው ሲያነሱት ቆይተዋል። በእርግጥ ወርቁን ለራሷ ማበልጸጊያ ያዋለችው ኤሚሬቶችና ሳውዲ ሳትቀር የአገሪቱን ወርቅ በህገወጥ መንገድ ሸጠው ለጦርነቱ ለሚያደርጉት ድጋፍ መደጎሚያነት ይጠቀሙበታል። መሳሪያ፣ ነዳጅ፣ ለተዋጊዎች የሚሆን ምግብም ይሸምቱበታል። ከዚህ አንጻር ከርሰ ምድሯ በወርቅ የተሞላው ሱዳን ወርቅ እርግማን እንጂ በረከትን አላመጣላትም። ለሁለቱ ተዋጊ ኃይሎች ዋነኛ የገንዘብ ምንጭም ወርቅ ሆኖ ዘልቋል። 7 ጎረቤት ሀገራት ያሏት ሱዳን በሁሉም ድንበሮቿ በሚያስብል ደረጃ የወርቅ ህገወጥ ግብይት ይካሄድባታል። ኤሚሬቶች በዚሁ ቀጠና የኢራንና ሩሲያ ተጽዕኖን መቆጣጠርም ሌላኛው ግቧ እንደሆነ ይነገራል። የኤሚሬቶች ባላንጣ ሳውዲ ሱዳንን የውክልና ጦርነት መሞከሪያ ካደረገች፣ ዜጎችን በገፍ ካስገደለችና ሚሊዮኖች ስደተኛ ከሆኑ 3 ዓመታት በኋላ አሁናዊ ፍላጎቷ በሱዳን የሲቪል መር መንግስት እንዲቋቋም ማድረግ ስለመሆኑ መነገሩም አስገራሚ ሆኗል። የመሐመድ ቢን ሰልማን ሀገር አልቡርሃንን መደገፍ እንድታቆም ያደረጋት ሌላው ምክንያት አልቡርሃን ዋነኛ ባለንጣቸው ኢራንን የመደገፍ አዝማሚያ በማሳየታቸው ስለመሆኑም ተነግሯል። በእርግጥ የተባበሩት አረብ ኤሚሬቶችና ሳውዲ የሱዳን ሁለቱ ተፋላሚ ኃይሎች ዋነኛ መሳሪያ አቀባይ ይሁኑ እንጂ ግብጽ፣ ኢራን፣ ተርክዬ፣ ሩሲያ ከሩሲያ ጋር 4 ዓመታትን ለተሻገሩ ጊዜ በጦርነት እያሳለፈች ያለችውና ከምዕራባውያን የመሳሪያ ድጋፍ የሚደረግላት ዩክሬን ሳትቀር አልጄሪያና ኤርትራ አልቡርሃንን በትጥቅ ሲደግፉ እንደቆዩም ይነገራል። ሄሜቲ ደግሞ በኤሚሬቶችና በኢትዮጵያ እንደሚደገፉም ይነገራል። የኢትዮጵያ ተሳትፎ ለሄሜቲ ፈጣን ድጋፍ ሰጪ ኃይሎች ወይም አርኤስኤፍ በቤኒሻንጉል ጉሙዝ ክልል የስልጠና ቦታ በማመቻቸትና የአልቡርሃን ኃይሎች ላይ ጥቃት የሚያደርሱ ድሮኖች መነሻ ቦታ ፈቃድ በመስጠት እንደሆነ ሬውተርስ ከዚህ ቀደም በሰራው የምርመራ ዘገባው አስነብቧል። ኢትዮጵያ የአልቡርሃን ተቀናቃኝ ሆና ውግንናዋን ከሄሜቲ ጋር ያደረገችው አልቡርሃንና ግብጽ በታላቁ የህዳሴ ግድብ ላይ በያዙት የተዛነፈና የቅኝ ግዛት ውሎችን መሰረት ያደረገ የውሃ ክፍፍል ውስጥ ሲያራምዱ በመቆየታቸው መሆኑን ሪፖርቶች ያሳያሉ። የአምነስቲ ኢንተርናሽናል ሪፖርት እንደሚያሳየው ደግሞ ከተጠቀሱት ሀገራት በገፍ ከሚያቀርቧቸው መሳሪያዎች ባሻገር የመን ሌላኛዋ የጦርነቱ ደጋፊ ናት። ሰርቢያና ቻይና ሰራሽ መሳሪያዎችም በዚህ ጦርነት ጥቅም ላይ ውለዋል። የሱዳን ጦርነት ዋነኛ መነሻው የእንግሊዝ ከፋፋይ ቅኝ ግዛት ያነበረው የዘር ፖለቲካም ነው። በአገሪቱ ከ500 የሚበልጡ ብሔሮችና ጎሳዎችም አሉ። ከነዚህ ውስጥ ደግሞ በዋነኛነት የሁለት ማንነቶች ልዩነት ጎልቶ ይወጣል። በአገሪቱ ጥቂቶቹ የአረብ ማንነት ወይም ዝርያ አለን በማለት የራሳቸውን ማንነት ሲገልጹ፣ ጥቂቶቹ ደግሞ ከሳራ በታች እንደሚገኙ የአፍሪካ ነገዶች ሁሉ የአፍሪካ ዝርያ አለን ብለው ያምናሉ። ይህ የእንግሊዝ ቅኝ አገዛዝ ውጤትም ነው። ይህ ክፍፍል በዚህ ጦርነት አንዱ መጫወቻ ካርድ ሆኖም ብቅ ብሏል። በፈረንጆቹ 1980ዎቹ አንስቶ ሱዳንን ሲመሩ የቆዩት አምባገነኑ ኦማር አልበሽር ከሱዳን የአረብ ዝርያ ሀረጋቸው ይመዘዛል። በፕሬዝዳንትነት ዘመናቸው በሼንዲ ካርቱምና የሱዳን ሰሜናዊ ክፍሎች ለሚኖሩ የአረብ ዝርያዎች ያዳላሉ በሚልም ሲተቹ ነበረ። የዚህ መግለጫም በስልጣን ክፍፍል ወቅት በአገሪቱ የሲቪልና ወታደራዊ እርከኖች ከፍተኛውን ስልጣን የያዙት የሱዳን አረቦች መሆናቸው ነው። ይህ ኢፍትሐዊ የስልጣን ክፍፍልም ራሳቸውን የሱዳን አፍሪካውያን በሚሉ ማህበረሰቦች ዘንድ ጉልህ ቅሬታና የመገፋት ስሜትን የቀሰቀሰ ነጥብ ሆኖ ቆይቷል። እነዚህ አፍሪካውያን ከካርቱም ራቅ ባሉ ስፍራዎች መኖሪያቸውንም ቀልሰዋል። በ2003 ላይ በዚህ ቅሬታ ያየለባቸው አረብ ያልሆኑ ሱዳናውያን በምዕራብ የአገሪቱ ክፍል ዳርፉር አረቦች የተቆጣጠሩት መንግስት በሆነው የበሽር አስተዳደር ላይ ነፍጥ አንግበውም ተነሱበት። አልበሽር በምላሹ ለአረብ ማህበረሰብ ሚሊሻዎች የገንዘብ ድጋፍ በማድረግና
በማስታጠቅ በዳርፉር የተነሱባቸውን አማጽያን እንዲወጉላቸውም ላኳቸው። እነዚህ ሚሊሻዎች ጃንጃዊድ ሚሊሻ የሚል ስያሜም አላቸው። የጃንጃዊድ ሚሊሻዎች ያሉባቸው የአረብ ማህበረሰብ አባላት ለረጅም ዓመታት በአርብቶ አደርነት ኑሯቸውን ሲደጉሙ የቆዩ ሲሆን በዳርፉር ያሉ አረብ ያልሆኑት አማጽያን ደግሞ በአብዛኛው በግብርና ስራ ላይ የተሰማሩ ሆነው ቆይተዋል። በእነዚህ ሁለት ማህበረሰቦች መካከል ለዓመታት የቆየ የመሬትና የውሃ ቦታዎችን ለመቆጣጠር ሲደረግ የሰነበተ ፍልሚያም ነበር። የቀድሞ ፕሬዝዳንት ኦመር አልበሽር እነዚህን ክፍሎች ጃንጃዊድ ሚሊሻን ለማስታጠቅ እንደ ዋነኛ ምክንያታቸው ሲጠቀሙበትም ቆይቷል። የጃንጃዊድ ሚሊሻ አረብ ባልሆኑ 300,000 የሱዳን ዜጎች ላይ የዘር ማጥፋት ወንጀልን ፈጽመዋል። የዜጎቹ መኖሪያ የነበሩትን መንደሮችም ሙሉ ለሙሉ በእሳት አጋይተዋል። በአውሮፓውያኑ አቆጣጠር በ2013 በሽር በዘር ማጥፋት ስሙ ሲጠለጠል የቆየውን የጃንጃዊድ ሚሊሻ ስብስብ የፈጥኖ ደራሽ ኃይል ወይም RSF ወደሚል ስያሜ ቀይረው በአሁኑ ጦርነት የአልቡርሃን ተፋላሚ ሆነው ብቅ ያሉት ሄሜቲ እንዲመሩት አደረጉ። RSF አልበሽር የዳቦ ዋጋ መወደድ፣ የነጻነትና የስልጣን ይብቃ የህዝብ ጥያቄ በቀሰቀሰው የህዝብ ብሶት በወታደራዊ መፈንቅለ መንግስት ከስልጣን ተወግደው ወደ ወህኒ ሳይወርዱ በፊት ተጠሪነቱ ለሳቸው የነበረ ነገር ግን ከዋናው የአገሪቱ ጦር በተለየ መልኩ ራሱን የቻለም ኃይል ነው። ይሁንና በበሽሯ ሱዳን RSFም ሆነ የሱዳን ዋና ጦር ታማኝነታቸው ለፕሬዝዳንቱ የሆኑ ኃይሎችም ነበሩ። በ2019 አልበሽር ይወገድ የሚል መጠነ ሰፊና ነጻነትን የሚጠይቅ ህዝባዊ ተቃውሞ ሱዳንን ናጣት። ከጥቂት ወራት በኋላም ሁለቱ የጦር ኃይሎች አልበሽርን ከስልጣን ገልብጠው ወደ ዘብጥያ ላኳቸው። አልበሽር ለ30 ዓመታት አዛዥና ናዛዥ ሆነው ሲጓዙ ከቆዩበት ስልጣናቸው ሲወገዱ ህዝቡ በጎዳና ወጥቶ በፌሽታ ደስታውን ሲገልጽም ታየ። ሽግግሩ ግን ቀላል አልሆነም። በአንድ በኩል የህዝቡን የነጻነት ጥያቄ ያነገቡ የሲቪልና ዲሞክራሲያዊ መንግስትን በሚፈልጉ ኃይሎችና በወታደራዊ ኃይሎች አዛዦች ማለትም በአልቡርሃንና ሁለተኛው ወሳኝ ሰው ሄሜቲ መካከል ውጥረት ተፈጥሮ ቆይቶም ነበር። ሀገር አሊ በጀርመን ኢንስቲትዩት ፎር ግሎባል ኤንድ ኤሪያ ስተዲስ የዶክትሬት ጥናቷን እየሰራች ነው። በሷ አገላለጽ ሱዳን ወደ ዲሞክራሲ የምትሸጋገርበት ልዩ ዕድል ተፈጥሮላን ነበር። ይሁንና ይህ ዕድል በወታደራዊ ኃይሎች ከሱዳን ህዝብ ተነጥቆ ተወስዷል የሚል እምነትም አላት። ምንም እንኳን ሱዳን በኢኮኖሚስቱ ዶክተር አብደላ ሐምዶክ የሚመራ የሽግግር መንግስት ቢቋቋምና ሐምዶክም ጠቅላይ ሚኒስትር ሆነው ቢቆዩም አብዛኞቹ ስራዎች ግን በወታደራዊ ኃይሉ አድራጊ ፈጣሪነት የሚከናወኑ ነበሩ። በ21 ደግሞ በአልቡርሃን የሚመራው የአገሪቱ ጦር ከሲቪል ቡድኖች ጋር መካፈለው ስልጣን የለም በሚል በወታደሩ የሚመራ መንግስትን መመስረቱን አወጀ። ከዚያን ጊዜ አንስቶም ሄሜቲ ቀን ከወጣለት ስልጣኔ ይነጥቀኛል ብለው እንቅልፍ ያጡት አልቡርሃን የRSF ኃይሎች ከሱዳን መደበኛ ጦር ጋር ይዋሃዱ የሚል ምክረ ሐሳብን በተደጋጋሚ ያቀረቡ። ይሁንና ሄሜቲ ሐሳቡ የሚዋጥላቸው አልሆነም። ይህን ውጥረት ሄዶ ሁለቱ አንዳቸውን ካልደመሰሱ በስተቀር መኖር አልችልም ወደሚል በመሸጋገሩ በአፕሪል 23 ለፈነዳው የሱዳን የእርስ በርስ ጦርነት ጅማሬ መሰረታዊ ምክንያትም ሆነ። በመዲናዋ ካርቱም የተጀመረው ጦርነት ወደ ሌሎች የሀገሪቱ ክፍሎች ሲዛመትም ጊዜ አልፈጀበትም። በጦርነቱ በመቶ ሺህ የሚቆጠሩ ዜጎች ሲገደሉ ከ12 ሚሊዮን በላይ የሚሆኑ ከመኖሪያ ቀያቸው ተፈናቅለዋል። ሁለቱ ኃይሎች ያልታጠቁ ሲቪሎችን ኢላማ ከማድረጋቸው በተጨማሪ ወሲባዊ ጥቃቶችና ከዚህ ቀደም በየትኛውም ጦርነቶች ያልታዩ ዘግናኝ ግድያዎች የዚህ ጦርነት አስከፊ መልክም ሆኑ። በሱዳን ረሃብ ያለ ቢሆንም በቂ የሰብአዊ ድጋፍ ማግኘት ግን እስካሁን የማይቻል ጉዳይ ነው። ጦርነቱ አስከፊውን ገጽታ በተለይም ሄሜቲ በተቆጣጠሩት ምዕራባዊ የዳርፉር ግዛት የከፋ ሲሆን ከቅርብ ጊዜያት ወዲህ ደግሞ አልቡርሃንን ለመደምሰስና ምስራቃዊውን ሱዳን ለመቆጣጠር እየተዋጉ ይገኛሉ። በተለይም የሰሜንና የደቡብ ኮርዶፋን ግዛቶች በሁለቱ ኃይሎች መካከል ከባድ ውጊያ ሲካሄድበት ቆይቷል። በተለይ የሄሜቲ ጦር በውጊያ ሲቆጣጠራቸው በቆዩ አካባቢዎች ተዋጊዎቹ ዘግናኝ ጭፍጨፋን ሲፈጽሙ የሚያሳዩ ተንቀሳቃሽ ምስሎች ሲዘዋወሩ የቆዩ ሲሆን በርካቶችም በሁኔታው ልባቸው መሰበሩንና መነጋገራቸው አልቀረም። ይህንንም ከአካባቢ የተፈናቀሉ ዜጎች
ባዘንና በሰቆቃ ውስጥ ሆነው የሚናገሩት እውነታ ነው። አርኤስኤፍ ለተጎጂ ዜጎች የምግብና ውሃ አቅርቦትን አቋርጦ የቆየ ሲሆን በተለይም አልጄናይን በመሳሰሉ ቦታዎች አረብ ያልሆኑ ዜጎች ላይ የተካሄደው ጭፍጨፋ አሰቃቂ የሚባልም ሆኗል። የተባበሩት መንግስታት እንዳስታወቀውም በዚህ ስፍራ 15000 የሚደርሱ ዜጎች ተገለዋል። አርኤስኤፍ ከጃንጃይድ ሚሊሻ መነሻውን ያደረገና ከዓመታት በፊትም በተመሳሳይ ሁኔታ የዘር ማጥፋትን የፈጸመ ያለመሆኑ የሚዘነጋ አይሆንም። በተመሳሳይ ሁኔታም የአሁኑ የዘር ማጥፋት በፈረንጆቹ 2000 የተጀመረው ጥፋት ቅጥያና ማጠናቀቂያ መሆኑን የሚናገሩም አሉ። የሱዳን ጦር በርካታ ግፎችን መፈጸሙም ይታወቃል። አሜሪካ በተለይ የየሜቲ ኃይሎች ጦርነቱ ከተጀመረ 23 አንስቶ የፈጸሟቸው ግፎች ከዘር ማጥፋት ጋር የሚተካከሉ ናቸው ስትል በተደጋጋሚ ማስታወቋና ዋሽንግተን ፖስትና በርካታ መገናኛ ብዙሃን ይህንን መዘገባቸው የቅርብ ጊዜ ትውስታም ነው። በተለይ እነዚህ ኃይሎች የፈጸሟቸው ግድያዎች ከወጡ በኋላ ሄሜቲ በሚዲያ ቀርበው ጉዳዩ ይጣራልም አሉ። አንድ ኮማንደርም በዚህ ምክንያት ታሰረ። ነገር ግን ተንታኞች ይህ አካሄድ ለህዝብ ግንኙነት ፍጆታ የዋለና ለላንቲካ የተከናወነ አድርገውም ተመለከቱት። አንድ ኮማንደር አስረው ግድያውን የፈጸሙ ወታደሮችን በነጻነት እንዲፋልሉ ማድረግ ታላቅ ስህተት ነው ያሉ የሱዳን ጉዳይ ተንታኞች ድምጻቸውን ከፍ አድርገው አሰሙ። አንዳንዶች በበኩላቸው እውነተኛ ተጠያቂነት በዚህ ጦር ውስጥ አይተገበርም ሲሉ ይናገራሉ።